አሁን ደግሞ ባዮሎጂ ጥያቄ እንሰራለን ማለት ነው። This question is about cell biology on grade 9 unit 2. So be with me. It goes like this. Suppose you took a container and divided it into two halves by a membrane which is permeable to water and labeled the two halves as A and B. So ይሄ ምንድነው እያለን ያለው የሆነ ኮንቴነር ወሰድን። ይሄ ኮንቴነር ምን አለው ሁለት ቦታ ተከፍሏል ማለት ነው። divided into two halves here. So ለሁለት ተከፍሏል ማለት ነው። say let us say this one A and this one is B. ይሄ ሜምብሬን ደግሞ ለዋተር ምንድነው permeable ነው። So finally you added hypertonic solution in A. A is what? Hypertonic. And hypotonic solution in B. Hypotonic solution in B. What will be the expected result of this experiment? The water level of የምናወዳድረው ምንድነው ወተር ሌቭላቸው ምን ይሆናል ነው ማለት ነው። So hyper እና hypo ሚለውን I want to give you some insight because confused እንሆናለን ብዙ ጊዜ። ይሄ 2016 የኢንትራንስ ጥያቄ ነው። So 2016 ላይ ሁለት ጥያቄዎች ናቸው ሴል ባዮሎጂ ላይ መጡት። So ሁለቱም ጥያቄዎች ደግሞ ኤክስፐሪመንት ነበሩ። ስለዚህ ግዴታ ስለ ሃይፐርቶኒክ እና ሃይፖቶኒክ ሶሉሽን እንትኑ ሊኖረን ይገባል ማለት ነው። ልንሳሳት አይገባም። ስለዚህ ሃይፖ እና ሃይፐር ሚለውን እኔ I want to just show you some trick. ሃይፖ ይላል አይደል? ሃይፖ ኦ ሚንስ ያብጣል ማለት ነው። sorry for my word ግን ሃይፐር ደግሞ ምን እንለዋለን ኢ ማለት ነው። ሶ የሆነ ነገር ውሃ ሲገባበት ምን ይሆናል? just ሃይፖ ይሆናል። ሃይፐር ደግሞ ሲሆን እንዴት ነው የሚሆነው? like this shrink ያደርጋል ማለት ነው። ሶ ሃይፖ ሲሆን ይወጠራል ማለት ወይም ደግሞ ስፔል አፕ ያደርጋል ማለት ምንድነው የሚያደርገው? ወተር ወደ ውስጥ ነው የሚገባው። ወተር ወደ ውስጥ ደግሞ እንዲገባ ምን መሆን አለበት? ይሄኛው ምን ሊኖረው ይገባል? less solute ሊኖረው ይገባል። ይሄኛው ደግሞ ምንድነው? ወተር ከምንድነው የሚወጣው? ከዚህ ነው የሚወጣው ማለት ነው። ከዚህ ሲወጣ ምን ይሆናል? shrink ይሆናል። ሶ ወተር ከዚህ የሚወጣ ከሆነ ይሄ ምንድነው? ዳሊዩት ነው። ይሄ ውስጥ ያለው ሴሉ ዳሊዩት ነው። ኢንቫይሮንመንቱ ደግሞ ምንድነው? ኮንሰንትሬትድ ነው ማለት ነው። እና ደግሞ ይሄ ሃይፖ የሚለው ኢቭን ሃይፐር የሚለው ወርድ ራሱ ሃይፐር ሚንስ ሞር ማለት አይደል? ላይክ ሞር እና ሞር ደግሞ ዋተር ሳይሆን ምንድነው? ሶሊዩት። ስለዚህ ከሁለቱ የተመቻችሁን ትሪክ ወስዳችሁ እንትን ማለት ትችላላችሁ ማለት ነው። ወይ በዚህ ሃይፐር በሚለው ወይም ደግሞ ሃይፐር የሚለውን ብቻ ካወቅን ሃይፐር ሞር ሶሊዩት፣ ስለዚህ ሃይፐር ሞር ብለን መያዝ እንችላለን ማለት ነው። ሶ ይሄንን ኢንሳይት ከያዝን በቀላሉ አሁን ይሄን ጥያቄ መስራት እንችላለን ማለት ነው። ሶ ምንድነው ያለን ያለው? ይሄኛው ሃይፐር ነው። ሃይፐር ነው ማለት ምንድነው? ሞር ሶሊዩት አለው ማለት ነው። ሶ እችኛዋን ፓርት ግን አሁን ቅድም ያሳያችሁን ፓርት ሞር ኦፍ ለሴል ተጠቀሙት። ፎር ሴልስ ለምሳሌ አሁን ፕላንት ሴሎች እንትኖች ሲገቡ አኒማል ሴሎች እንደዚህ አይነት ሶሉሽኖች ሲገቡ ሚል አይነት ኮንሰፕት ሲመጣ ይሄንን መጠቀም ሞር ቤኔፊት ሼሪ ነው ማለት ነው። ለዚህኛው ግን ጀስት ሞር ሶሊድ የምትለውን ብቻ ከያዝንን ኢትስ ኢነፍ ሞር ዛን ኢነፍ ኢቭን ማለት ነው። ሶ ሃይፐርቶኒክ ላይ ሞር ሶሊዩት አለ ካልን ብዙ ምን አለ? ጨው በጨው ካየ ነው ብዙ ጨው አለ። ሶ ምንድነው የሚያደርገው? ወተር ወደዚህ ነው የሚገባው። ማለት ነው። ይሄ ሃይፖ ነው ካልን ለስ ሶሊዩት ነው ያለው። ስለዚህ ሞር ዳሊዩት ነው ይሄኛው። ስለዚህ ውሃ ከምንድነው የሚሄደው? ከቢ ወደ ኤ ይሄዳል ማለት ነው። ሶ ይሄንን ስቴትመንት እንትን የሚያደርግልንን ትሩ የሚያደርግልንን እንመርጣለን ማለት ነው። ኤ ሪሜንስ ኮንስታንት ኖፕ there is a change even a water level increase decrease ያርግ ራሱ ባናቅም there is a change አይደለ? ኮንስታንት ሊሆን አይችልም። so water level ነው ደግሞ የተጠየቅነው። so ቀጥል ሲ ምን ይላል? both a and b rise up። ስለዚህ የሁለቱም water rise up ያደርጋል? no because they are not both hyper or they are not both hypo አይደለ? there is a difference። ስለዚህ ሁለቱም አንድ ላይ rise up ሊያደርግ አይችልም። ሌላ ምን ይላል? b rises up የቀረን ደግሞ b decreases። ስለዚህ ከሁለት አንዱ ነው የሚሆነው ማለት ነው። የወተር ሌቭል ኦፍ ቢን ስናይ ወተር ኬት ነው የሚሄደው? ከቢ ወደ ኤ ነው የሚሄደው። ስለዚህ ወተር ሌቭል ኦፍ ቢ is going to be
ዲክሪዝድ አይደለ? ስለዚህ ይሄኛው ነው የሚሆነው ማለት ነው። ወተር ሌቭል ኦፍ ቢ ራይዝ አፕ አያደርግም ማለት ነው። ራዘር ወተር ሌቭል ኦፍ ኤ ነው ራይዝ አፕ የሚያደርገው። ሶ ዲስ ኢዝ ኦል አባውት biology. I hope you get some insight about hypertonic and hypotonic, and I hope also the trick that I have shown you is more beneficiary. So that's it.